መንግስት በሱዳን የሚገኙ ኢትዮጵያውያን ደህንነት በቅርብ እየተከታተልኩ ነው ብለዋል። የውጭ ጉዳይ ሚኒስትር ዴኤታው ምስጋናው አረጋ በተለይ ለኢትዮጵያ ዜና አገልግሎት የእንግሊዝኛው ክፍል እንደተናገሩት መንግስት በካርቱም በሚገኘው ኤምባሲ በኩል ኢትዮጵያውያኑን ለመደገፍ እየሰራ ነው። በሱዳን በርካታ ሱዳናውያን ይገኛሉ ያሉት ሚኒስትር ዴኤታው እነዚሁ ዜጎች በካርቱም በሚገኘው ኤምባሲ ወይም ደግሞ በገደሪፍ ቆንጽላ በኩል በመቅረብ አስፈላጊውን ድጋፍ ሊያገኙ ይችላሉም ብለዋል። በሁለቱ ኤምባሲዎች የቀረቡ ኢትዮጵያውያን ወደ ሀገር ቤት ለመመለስም ተወካዮች አስቀምጠን እየሰራ ነው ብለዋል። መንግስት እንደ ኢትዮጵያውያኑ ሁሉ የሌሎች ሀገሮች ዜጎች ወደ ሀገራቸው እንዲመለሱ የበኩላችንን ድጋፍ እየሰጠን ነው ብለዋል። የሱዳን ግጭት እንደተቀሰቀሰ የዜጎችን ሁኔታ በቅርብ እከታተላለሁ ያለው በካርቱም የኢትዮጵያ ኤምባሲ ዜጎች መረጃ ለመለዋወጥና ለምክክር በስልክ ቁጥር 249911646547 በድጋሚ ለማስታወስ 249911646547 ማነጋገር ይቻላል ማለቱን ኢቢኤስ አዲስ ነገር መዘገቡ ይታወሳል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ሶስተኛውን አፍሪካ ሀገራት ጉብኝታቸውን በብሩንዲ ለማድረግ መዲናዋ ቡጁምቡራ ገብተዋል። ሚኒስትሩ በአራት የአፍሪካ ሀገራት ጉብኝት እያደረጉ ሲሆን በታንዛኒያና ኮሞሮስ የነበራቸውን ቆይታ አጠናቀው ትላንት ማምሻውን ብሩንዲ መግባታቸውን ከውጭ ጉዳይ ሚኒስትር ጽሕፈት ቤት ያገኘነው መረጃ ያመለክታል። ውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን በኮሞሮስ በነበራቸው የትናንትና ቆይታቸው በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ማጠናከር የሚያስችል ስምምነት ተፈራርመዋልም ተብሏል። አቶ ደመቀ በብሩንዲ የዛሬው ቆይታቸው ደግሞ ከሀገሪቱ ፕሬዝዳንት ኤቨረስት ኒዴሺሜ ጋር በሁለትዮሽ ጉዳዮች ዙሪያ ይመክራሉ ተብሎም ይጠበቃል። በብሩንዲ የሚኖራቸውን ቆይታ ካጠናቀቁ በኋላ ዩጋንዳ የመጨረሻ ጉብኝታቸው መዳረሻ ትሆናለችም ነው የተባለው። ትላንት ወደ መቀሌ ያመሩት የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመርና በኢትዮጵያ የአሜሪካ ጉዳይ ፈጻሚ ትሬሲ ጃኮብሰን ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋርና ሌሎችም ከፍተኛ ባለስልጣናት ጋር መወያየታቸው ተገልጿል። በውይይቱም በፕሪቶሪያ የተደረሰው የጦርነት ማቆም ስምምነት ሙሉ ለሙሉ ተግባራዊ መደረጉ ያለውን አስፈላጊነት ማንሳታቸውን በኢትዮጵያ የሚገኘው የአሜሪካ ኤምባሲ በማህበራዊ ትስስር ገጹ ላይ አስታውቋል። በተጨማሪም ስምምነቱ ከተደረገ በኋላ ባለፉት 6 ወራት ውስጥ የታየውን እድገት እንዲሁም ደግሞ በሚሰሩ ቀሪ ስራዎች ላይም መክረዋል ነው የተባለው። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በተመሳሳይ በማህበራዊ ትስስር ገጻቸው ባጋሩት መረጃ የፕሪቶሪያው የሰላም ስምምነትን ጨምሮ ለተፈጸሙት ወንጀሎች ፍትህና ተጠያቂነት በሚረጋገጥበት ዙሪያ እንዲሁም ደግሞ በሰብአዊ ድጋፍ አቅርቦትና በጦርነቱ የደረሰው ጉዳት መልሶ መገንባት ላይ የአሜሪካ ሚና ላይ የተሳካ ውይይት ማድረጋቸውንም ገልጸዋል። ቻይና በጦርነት ምክንያት የተጎዳውን የኢትዮጵያ ኢኮኖሚ እንዲያገግም ለማድረግ የበኩሏን እገዛ እንደምታደርግ አስታውቃለች። በኢትዮጵያ የነበረው ጦርነት ተቋጭቶ የሰላም ሂደት መጀመሩን እንደምትደግፍ የገለጸችው ቻይና ሰላሙ ለምስራቅ አፍሪካ ቀጠና ከፍተኛ አስተዋጽኦ እንዳለውም ገልጻለች። ሀገሪቱ በጦርነቱ የተጎዳው ኢኮኖሚ ዳግም እንዲያንሰራራ ለማድረግ እንዲሁም ደግሞ በምስራቅ አፍሪካ ያለው ሰላም፣ አንድነት ብሎም ደግሞ የጋራ እድገትን ለማረጋገጥ የበኩሏን ድጋፍ እንደምታደርግ ነው በውጭ ጉዳይ ሚኒስቴር ቃል አቀባይ በኩል የገለጸችው። ከትላንት በስቲያ ጠቅላይ ሚኒስትር አብይ አህመድ በሰሜኑ የሀገሪቱ ክፍል የነበረው ጦርነት ተቋጭቶ ሰላም እንዲሰፍን ለማድረግ የበኩላቸውን ሚና ተጫውተዋል ላሏቸው አካላት ባሰናዱት የምስጋናና የእውቅና መርሃ ግብር ላይም ቻይና ላደረገችው የሰላም ድጋፍ እውቅና ተበርክቶላት እንደነበርም የሚታወስ ነው። ተመልካቾች የምትከታተሉት የአዲስ ነገር የቀኑን የሀገር ውስጥ አጫጭር መረጃዎቻችንን ነው። የሽግግር ፍትህ ምክክር መድረክ በመላ ኢትዮጵያ በሚገኙ በ58 ከተሞች ከሚያዝያ እስከ ነሐሴ ባለው ጊዜ ውስጥ እንደሚካሄድ የፍትህ ሚኒስቴር አስታውቋል። በሀገሪቱ ሲካሄድ በነበረው ጦርነት ሳቢያ በደረሱ በደሎች፣ ፈተናዎችና ግጭቶች በመነሳት ሙሉ ፍትህ የሚሰጥበትን መንገድ ለመዘርጋትና ማህበረሰቡ ወደ ቀደመ ግጭቱ እንዳይመለስ ለማድረግ የሚያስችል ሀገራዊ ሽግግር ፍትህ ፖሊሲ ዝግጅት የሚያስፈልገው ብሔራዊ ምክክር የማስጀመሪያ ስነ ስርዓት የካቲት 27 ቀን 2015 ዓ.ም መከናወኑም ይታወሳል። ከዚህ በመነሳትም የሽግግር ፍትህ ስርዓትን ተግባራዊ ለማድረግ የሚያስችሉ የተለያዩ ስራዎች ሲያከናውኑ የቆዩ ሲሆን በክልሎች የሚካሄድ የሀገራዊ የሽግግር ፍትህ ምክክር መርሃ ግብርና ግብዓት የማሰባሰብ ስራ ተጀምሯልም ተብሏል። ከዚህ በተጨማሪም የሽግግር ፍትህ ፖሊሲ ማርቀቅ ስራ ለመጀመር የሚያስችለው የሽግግር ፍትህ የፖሊሲ አማራጮች መነሻ ሰነድ የፍትህ ሚኒስቴር ባደራጀው የባለሙያዎች ቡድን መጠናቀቁን የፍትህ ሚኒስቴር በማህበራዊ ትስስር ገጹ ላይ አስታውቋል። ይህንን ተከትሎም በክልሎች ደረጃ የሚካሄደው ምክክር በ58
በ58 ከተሞች ከሚያዝያ እስከ ነሐሴ 2015 ዓ.ም ባለው ጊዜ ውስጥ ለማከናወን መርሃ ግብር ወጥቷል የተባለ ሲሆን የመጀመሪያው ምዕራፍ ሚያዝያ 9 ቀን 2015 ዓ.ም በአዳማ ከተማ ተጀምሯልም ተብሏል። በቀጣይም ይህ ሂደት በ2 ሳምንታት በ15 የተለያዩ የኦሮሚያ ክልል ከተሞች የሚካሄድ ይሆናልም ነው የተባለው። ከ600 በላይ አዳዲስ የውጭ ቀጥታ ኢንቨስተሮች የሚሳተፉበት የቢዝነስ ፎረም በአዲስ አበባ ከዛሬ ጀምሮ 3 ቀናት እንደሚካሄድ የኢትዮጵያ ኢንቨስትመንት ኮሚሽን ገልጿል። ኢንቨስት ኢትዮጵያ 2023 በሚል ከዛሬ ሚያዝያ 18 ቀን 2015 ዓ.ም ጀምሮ እስከ ሚያዝያ 20 ድረስ ይቆያል በተባለው ፎረም ከዓለም ዙሪያ የተውጣጡ ባለሀብቶች፣ ፖሊሲ አውጪዎችና ስራ ፈጣሪዎች ተሳታፊ ይሆናሉም ተብሏል። እንደ ኮሚሽኑ ገለጻ ኢትዮጵያ በፈረንጆቹ 2021 4.1 ቢሊዮን የውጭ ቀጥታ ኢንቨስትመንት በመሳብ ከምስራቅ አፍሪካ ቀዳሚ የነበረች ቢሆንም ባለፉት ጥቂት ዓመታት በነበረው ግጭት ሂደቱ ተቀዛቅዞ ነበር ነው የተባለው። አሁን የሚደረገው ፎረም በተለይም በኮቪድ ወረርሽኝና በነበረው ጦርነት ምክንያት የተጎዳውን ኢኮኖሚ ለማሻሻል ብሎም ደግሞ የቴክኖሎጂ ሽግግር በማድረግና የስራ ዕድል ፈጠራን ለማስፋት የሚረዳ ነው መባሉንም ለመስማት ችለናል። የከፍተኛ ትምህርት ተቋማትንና የኢንዱስትሪ ትስስርን ለማጠናከር ረቂቅ አዋጅ መዘጋጀቱ ተገልጿል። ረቂቅ አዋጁ የዩኒቨርሲቲዎች፣ የምርምር ተቋማትና የቴክኒክና ሙያ ስልጠና ኮሌጆች ከኢንዱስትሪ ጋር የሚኖራቸውን ትስስር የሚወስን ነው ተብሏል። በትላንትናው ዕለትም በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት፣ ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴን ጨምሮ ሌሎች ባለድርሻ አካላት በተገኙበት አዋጁን ለማዳበር የምክክር መድረክ በአዳማ ከተማ መካሄዱም ተገልጿል። በምክክር መድረኩ ላይ ቋሚ ኮሚቴው አዋጁ በተለይም ደግሞ የከፍተኛ ትምህርት ተቋማት በክህሎት በእውቀትና ቴክኖሎጂ የዳበረ ብቁ የሰው ኃይል እንዲያፈሩ የሚያስችል ነው ሲል መግለጹን ከሕዝብ ተወካዮች ምክር ቤት የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። በተጨማሪም የትምህርትና የስልጠና ፕሮግራሞች እንዲሁም ደግሞ የምርምር ስራዎች የኢኮኖሚ ልማት ውጤታማነትን እንዲደግፉ የሚያስችላቸውን የሕግ ማዕቀፍ እንዲኖራቸው ያስችላል የተባለ ሲሆን የኢንዱስትሪ ሴክተርና ተቋማቱ የተቀናጀና ግልጽ የሆነ የትስስር ስርዓት እንዲኖራቸው ለማስቻልም እንደሚረዳም ተነግሯል። ከዚህ በፊት የኢንዱስትሪ ዩኒቨርሲቲ ትስስር ስትራቴጂ በመርህ ደረጃ ቢኖርም በሕግና አሰራር ያልተደገፈ በመሆኑ ያመጣው ውጤት አናሳ በመሆኑ አዲስ የተዘጋጀው ረቂቅ አዋጅ ተቋማቱና የኢንዱስትሪው ሴክተር በሕግ የተደገፈ ግንኙነትና ትስስር እንዲኖራቸው እንደሚያስችልም ተነግሯል።